ጠወል የሆነ ዘግቶ ምናምን ነው የሚሆነው። በዚህ ያህል አይሰራም። ስንት ደቂቃ ስንት የሚደውልለት ስንት ጊዜ ቴክስት አደረግንለት ደወልለት ስልኩ አይሰራም። እየመሸኩ ነው ቀን ሄደው ልጅ ሌሎች ታች ካልተረጋጋሽ በምንም አይነት ነገር ለዚህ ነው በቃ ለዚህ ነው ሀሳባቸው ይሄ ነበር። ለዚህ ነው ይቅርታ አድርጊለት ልጁን እንደ በፍላጎቱ ችግር የለውም ምናምን ያሉኝ እህቱም ወንድሙም ለዚህ ነው ይሄንን አስበው ነው። ሲጀመር ፈረንጁ ትክክል ነበረ። እሱን ለምን የሰው ወሬ ትሰሚያለሽ ምናምን እያሉ ፈረንጁም ትክክል ነበር፣ ደስታም ትክክል፣ ሁለቱም ትክክል ናቸው። ልጄ ሊቀሙኝ ፈልገው ነው። ሩታ ምን መብት አላቸው ልጅሽን ለመቀማት? ሲነገረኝ ምን መብት እያደረጉት እያየሽ ነው እንዴ? ሜሪ ስልካቸው አይሰራም፣ የማናቸውም አይሰራም። ለእህቱም ደወልኩኝ አልመጣም። ስልኩ ይመለስ እንዳሉ ማመን አልነበረም። እኔ ምንም ቦታ አልቀረኝም። ገባሽ? ሲኖርበት ያልኳቸው ቦታዎች በሙሉ ሄድኩኝ። በአካባቢ ምንም የቀረኝ ቦታ የለም። ሄርሜላ ሚስ አይቀረኝኩኝ ማንም የለም። ስልካቸው አይሰራም ዳኒ፣ ስልካቸው አይሰራም። የእህቱም የወንድሙም አልሰራም አለ። ተመካክረው ነው ያደረጉት። የምር ተመካክረው ነው ያደረጉት። እንደዛ ሊሆን ይችላል። እንደተረጋጋው ልጅ እኮ የለም ሜሪ እያመሸ ነው እኮ ገና ነው። አባቱ እጅ ላይ ነው ትይዛለች። እንደ አባቱ ምን ይሰጠዋል? ምግብ አልያዘ፣ የሚጠጣ ነገር አልያዘ። እንዴ ይገባኛል። ሽርታ አንዴ ሜሮን ይቅርታ ማድረግ አልነበረብን። እነሱ ገባሽ? እሱ ማመን አልነበረብን። በቃ እሱ ጭራሽ የሚታመን ሰው አልነበረም። ቀለደብኝ እና አስበን አይደለም እኮ ዳኒ አይደለም ነው። አይ ችግር የለውም። እሺ አንቺ ተረጋጊ። አባቱ ነው ምንም ሊያደርገው አይችልም። ገባሽ? ዋናው እኔ ይኸውልሽ ሜራ ደረገች ከጀደረግ ለማት አልነበረብሽም። አንተ ስለ ኤርሚን ይቅርታ ይደረግ ይደረግላት ይቅርታ አይገባቸውም እኮ አንተ ነሽ አሁን እንመን ያልሽው ማመን አለበት። እሱ ማመን አለበት። ሜሪ ተረጋጊ በእናትሽ። እንዴ እናንተ ላረጋጋ ወይስ ስለ ልጄ ላስብ? ምናልባት ሌላ በታቂ ቦታ ካለ ንገሪኝ። ገባሽ? ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ አለ። ትናንትናና ብለሽ ሰጠሽው ነው ልጁን ወደሽ ፈቅደሽ። ስለዚህ ይዞ መጥፋት መብቱ ነው። ልጁንም ምንም አያደርገውም። ቢታመም ምንም ቢል ሄርሜላ ናት ተጠያቂቱ። ጠንብ ቆሻሻ ቦርኮ ሁሉ ማለት ነው። ምን ብላ ነው እሷ ተጠያቂ የምትሆንልሽ? ድቃላ ሁሉ ማለት ነው የተደቀላችሁ። ስለዚህ ምን ብላ ነው እሷ ተጠያቂ የምትሆንልሽ? በምን አበሳው ነው ተጠያቂ? እናንተ ናችሁ የምትጠይቋት። ማን ቋሚ ያድርጓችሁ? ነፍጭ አላ ነፍጭር ማለት ነው። ይቺ ቆሻሻ ሴተኛ ዳርናት ተጠያቂ የምትሆነው። በልጇ የምትነግድ ባለጌ ጠፍራም፣ ልጇን ደብቃ የማትይዝ በጀርባ አድርጋ ማለት ነው። ወተት በአደባባይ እንዲጠጣ የምታደርገው እሷ ናት። ሶሻል ሚዲያ ላይ የሆነ ልጅ ይሄ ልጅ ያልታደለ ከዚች ጥንብ ሲፈጠር ማለት ነው። ይቺ ቆሻሻ ይቺ ጥቅመኛ የሚነግራት ያጣች የሰው ጥቅመኛ ገንዘብ ያሰከራት ዶላር ያሰከራት ጥንብ ቆሻሻ ሌናዋን ሁሉ ገንዘብ የሸጠች ልጅ በገንዘብ የምትጫወት የምትቀይር ሆዳ አደር ናት እሷ። ገባችሁ? አስረግጬ ነው የምነግራችሁ ዛሬ አልፈራችሁም። ስለዚህ ሆድ አደር ናት ሩታ። ሆድ አደር በህፃን ልጅ የምትጫወት የምትሳለቅ ናትኝ። በአደባባይ ወተት እንዲጠጣ ነጭ ወተት በአደባባይ እንኳን በአደባባይ ቀርቶ የሰው አይን ከባድ ነው። ከዚህ በፊትም ልጅሽን አታውጪ ልጅ አታምጪ። እኔ ግን የማንኛቸውም ልጅ ይሁን ልጁ በጣም ነው አንጀቴን የበላኝ። በጣም ሆድ አደር ሆዳ